ብዙ ሰዎች እንደዚህ ከወገብ በላይ ቪዲዮ ሲሰሩ ወገበታች እንደዚህ ሊሆኑስ ይችላሉ ብላችሁ አሰባችሁ ታውቃላችሁ? ምን አርገውሽ ነው እንዲህ የሆንሽው? በጣም የሚገርማችሁ ነገር ደግሞ መካነ ሰላም መስጂድ ላይ ያደረስነው ጭፍጨፋ አልበቃንም። ሌላም ኦፕሬሽን አለን ከእንግዲህ በኋላም ብዙ ስራዎችን እንሰራለን ብለው አቅደዋል። መካነ ሰላም ኑር መስጂድ ላይ ያደረስነው ጭፍጨፋና ጥቃት አላረካንም። እጅግ የሚገርም ዜና ነው። ኢትዮጵያ ውስጥ ለመጀመሪያ ጊዜ በጋዛ ውስጥ ለሚገኙ ፍልስጤማውያን እንግዲህ ድምጽ የሆነው ሌላ ድራማ። ይሄንን ድራማ በደንብ መስማት አለባችሁ። እኛን እንዴት እንደሚያዩን አላቅም። ድራማ ምን አይነት ድራማ እንደሚሰራብን እኛ ሮቦት አይደለንም። እኛ ማገናዘብ የማንችል ፍጡሮች አይደለንም። እባካችሁ እንደዚህ አይነት ፕራንክ ይቅርባችሁ። ያው አልহামዱሊላህ አሁን ይሄ ለውጥ እኔ በዚህ ከቀጠለልኝ ይሄው ምን ፈልጋለሁ እኔ አልহামዱሊላህ ያለውን መሰክራለሁ። ሰላት ቁጭ ብለን ሰው በፀሐይ ደጅ እየተንቃቃ መስጂድ ሞልቷል ተውሂድ በሶስት ይከፈላል ብሎ ለ25 ደቂቃ የሚያብራራል። ይሄ ልጅ ትዳሩን በፕራንክ ምክንያት እንዴት እንዳጣስቲ ተመልከቱልኝ። በሶሻል ሚዲያ ላይ እጅግ በጣም እየተወራበት ነው። በዚህን ያክል ደረጃ ሚስቱን እንደዚህ ማጥላላቱ ሚስቱን እንደዚህ ማለቱ ይሄ ጭካኔና አረመናዊ የሆነ አስተሳሰብ ነው። ይሄ በፕራንክ ምክንያት ውስጡ ያለውን ነገር ገልጿል እያሉ ነው። እናንተ ምን ይመስላችኋል? ፕራንኩን ስሙት። ማሪ የተመጋገል ላይ ይጨርሱ ቀስቀስ ያሉ ይጨርሱ እስከዛኛ ንገባ እኛ ንግባው ችግር የለም። ግን አንቺ መቼ ነው መታገቢው? እስቲ አንተ እንደ ሐሳብ መቼ ነው መታገቢው? ይሄ ልጅ አሁን 3 ነው ስንት አግብቷል? 3 ነው 4 እንደዛ አግብቷል። አንተ ግን እስካሁን እንዳላገባ ምንድነው? ቆይ ችግራችን አንቺ ምንድነው ችግርሽ? እውነት ችግርሽ ምንድነው? አንቺ በቃ ቱርክ ላይ መታያቸውን ፊልሞች እነሱን ወንዶች ነው የምፈልጊው። አንተ ቆይ ምን አይነት ሴት ነው የምፈልገው? ኑራ ላይ ነው እዚህ ምድር ላይ ያለችው። የራስን ህይወት ሳትመራ በሰው ህይወት ውስጥ ትገባለህ። እኛ ስናጎነብስ ማየት የፈለገ በሰላት ሰዓት ብቻ ነው። ከዛ ውጪ ግን ለማንንም ሰው የማናጎነብስ ህዝቦች እኛ እነማን? ሙስሊሞች ነን የአላህ ባሮች ሰላም ዘር የሪሳላ ወታደሮች። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት አመሻችሁ? እንዴት አደራችሁ? እንዴት ዋላችሁ? እንዴት ምንድነው ላይፍ እንዴት እየሄደላችሁ ነው? እንደኖሩ የሚደፋ ነገር የለም። እንደኖሩ የሚደፋ ነገር የለም። ስትራግሎች አሉ። እነዛ ነገሮች ነው እኮ ላይፍ የሚያሳምሩ። በነገራችን ላይ ስትራግል የሆነ ነገር ከሌለ ላይፋችሁ ሊያምር አይችልም። እንደዚህ አይነት ነገር ውስጥ ነው አልፌ እዚህ የደረስኩት ብላችሁ ለልጆቻችሁ ራሱ ለመሰከስ ወላሂ ዴሪስ። ወደ ዛሬ ፕሮግራማችን ከቤዳችን በፊት ይሄ ቪዲዮ 10876,323 ላይክ መኖር አለበት። ከዚህ በፊትም ደግሞ ይሄንን ነገር ዓሊማችን ሲሉ ሰምታችኋል። ዝም በል የኔ ነገር እየበላ ነው። ፈሪ አትሁኑ። ፍርሃት ያዋጣል፣ ደህንነት ያዋጣል። የፍርሃትን ቂሱ አንዲት ልንገራችሁና 2 ሰዎች ገጠር አደሩ። ጅብ መጣ። አንዱ ጀግና ነው፣ አንዱ ፈሪ ነው። እንዲያጋጣሚ የጀግናውን እግር ጅብ ይዞታል። ማነው የፈሪውን እግር ጅብ ይዞታል፣ ይቆረጥመዋል። ሲቆረጥም ጀግናው ሰማ። አንተ የሚንኮሻኮሸው ቀጭ የሚለው ምንድን ነው አሉ። እባክህ ዝም በል የኔ ነገር እየበላ ነው አሉ። ወይኔ በላቸው። አያችሁ የፍርሃትን ምንነት። ፍርሃት ውስጣችን ውስጥ ካለ ራሳችንን እየገደለን ነው። መኖር የምንጀምረው ፍራቸው ከለቀቀን ብቻ ነው። መቼስ አንቺ አሁን አይጥ ራሱ ብታይ መደንገጥሽ አይቀርም። ባይት ትፈሪያለሽ አሉ ኖ ሀቢት አንተ ሲጀመረም እባብን በጣም ትፈራለህ። እውነት እናውራ ከተባለ አሁን እባብ ፍለፊት ቢመጣ አፈራ አወኩሽና ኩሽ ነው አይደል? ከናንተ ጋር አብሬ ሱል እንደናንተ ነው የምታየው። ብዙ ሰዎች እንደዚህ ከወገብ በላይ ቪዲዮ ሲሰሩ ወገበታች እንደዚህ ሊሆኑስ ይችላሉ ብላችሁ አሰባችሁ ታውቃላችሁ? ምን አርገውሽ ነው እንዲህ የሆንሽው? አሟት ነው ሆዷን ትንሽ አሟት የለ ሆዷ ትንሽ ከፍ ብሎባት ነው። ሁላችንም ማስመሳዮች ነን።
እጅግ የሚገርም ዜና ነው። ኢትዮጵያ ውስጥ ለመጀመሪያ ጊዜ በጋዛ ውስጥ ለሚገኙ ፍልስጤማውያን እንግዲህ ድምጽ የሆነው ጆርጅ አቡ ለኢሬቻ ባዘጋጀው ኮንሰርት ላይ እንግዲህ እንደምትመለከቱት የፍልስጤምን ባንዲራ በማሰራት ለብሶ ድምጽ መሆኑን አሳይቷል ማለት ነው። ኢትዮጵያ ውስጥ ለመጀመሪያ ጊዜ ጋይስ እስካሁን ድረስ አልተመለከትንም። አብሶ ሴሌብሪቲ ወይም ደግሞ ተጽዕኖ መፍጠር የሚችሉ ሰዎች ለፍልስጤም ድምጽ መሆናቸውን እንግዲህ አልተመለከትንም ነበር። ለመጀመሪያ ጊዜ ኦሮሞኛ ዘፋኝ የሆነው ጆርጅ አቡ እንግዲህ የፍልስጤምን ባንዲራ በመልበስ ድምጽ መሆን ችሏል ማለት ነው። ይሄ እጅግ የሚገርም ነው። የጆርጅን ስራ እንዴት ተመለከታችሁት? ሀሳባችሁን ኮሜንት ላይ አስቀምጡልኝ። በአዲስ መረጃ መልሳለሁ። መልካም ቀን። የገባቸው እንደዚህ ነው እንግዲህ ድምጽ የሚሆኑ እኛ ሀገር ላይ ብቻ ነው እኮ ሰላማዊ ሰልፍ ያልተወጣው። በብዛት እኮ ነው ዌስተርኖችና አሜሪካኖች በብዛት ይወጣሉ። ለምን እኛ ሀገር ላይ ብቻ እንደተፈራ አላውቅም። ለማንኛውም ለአርቲስቱ እጅግ በጣም አክብሮትና አድናቆት አለ። ታናት ሰላም ነው? እሺ ሰላም ነው። ፍቃደኛ ከሆንሽ ለቲክቶክ ቪዲዮ እየሰራው ነው። ኦኬ እሺ አመሰግናለሁ። እኔ ብዙ ጊዜ የምጠይቀው ስለ ትዳር ነውና የወደፊት የትዳር አጋርሽ ምን አይነት ወንድ ቢሆን ትመኛለሽ? እኔን ማክበር የሚችልና በተጨማሪም $20 ሚሊዮን መህር መጣል የሚችል ወንድ ቢሆን ተመራጭ ነው። አጣርቻል ሰማውሽ ማን በተጨማሪም $20 ሚሊዮን መህር መጣል የሚችል ወንድ ቢሆን ተመራጭ ነው። ወሽመጤ ብጥሳለ በቃ የዚህን ጊዜ ብሩ ትንሽ አላነሰም ትንሽ ብሩ። በዛ ላይ ደግሞ ኢትዮጵያዊ ወንድ አይመችሽም። ለምን በአማርኛ ታወሪያለሽ ታዲያ? ወይ በኡጋንደኛ አውሪ፣ ወይ በኬንያኛ አውሪ። ኬንያ መፈልጊ ከሆነ ወይ በኡጋንደኛ አውሪ። እኛ ምን አገባን? ወይኔ አይዞሽ ገለቴ አይዞሽ በቃ $20 ሚሊዮን ሲባዛ በ110 በመቶ ስንት ነው? 110 130 40 እንበሉሽ 140 2 ቢሊዮን 800 ምናምን ያንሳል። እናቴ ይሄቺ ለጫት ነው እንዴ? ስለዚህ ጫት ብቻ አቅመው እንዲወጡ ነው እዛ ጋር ሰርገኞቹ። ያንሳል ትንሽ ጨመር አድርጊው። ይሄ ለስምሽ ራሱ ጥሩ አይደለም። ሁላችንም ማስመሳዮች ነን። ሁላችንም እዚህ ጋር ያለነው ውስጣችን አሯል። አንድ የማዳም ቅመም የላከችልኝን ቪዲዮ ላሳያችሁ። እውነት ልቤ ነው የተነካው ይሄንን ቪዲዮ ስትልክልኝ። አልታፍታለኝ ማሩንም ብቀምሰው ውሃው በጎ ነው ጮት የሚንመሽ ቆረጠው ሁለምን አካሌ አንቱን ነው የሚለው ነቢ ካንቱ ውጪ ሌላ ማልተመኘው አይኔ ናፍቆ ሌላን ማየት ጠላ ጠረኑ ናፍቆኛ ነቢ አንቱ ገላ ጆሮዬም ናፍቆ ነቢያንቱ ከሊማ ከቶ ማላሻኝም ሌላውማ አዎይ እንደስ ተልማ ልምታው ኮብለዬ ነቢና ሆይ ወዳሉበት መዲና ነብዬ ናፍቆት ልንገሮ ከደጆ ደረሽ ለዘይር ጀሆ በኖች አልከሽ። አሁን እኛን በባዳ ሀገር ላይ ብቻችን ጥለሽን ሂደሽ ሳትመለሽ የቀረሽው አሁን ግፍ አይሆንብሽም? በባዳ ሀገር ላይ እንዴት ጥለሽን ትሄጃለሽ? እኔ ትመለሳለሽ ብዬ መጠበቄ ወላይ ትመለሳለሽ ብዬ በጣም እየጠበቅኳት ነበር። ስልኩም ሰው ቢሰርቅብሽ እናቴ ስልኩ ቢጠፋብሽ ሰው ቢሰርቀውስ? የለበስኩ ስንት ያወጣል እነዚህ? ከመነጽሩ ጀምረን እሺ ሪቫር ይባላል 20 ብር። ጃኬት ደግሞ ቴዎሪ ብሌዘር ይባላል 80 ሺህ። እቺ ሸሚዝ ደግሞ ያዝ ሳንኮር ትላበት ትባላለች 15 ሺህ። ኤጀንሲ ደግሞ ቦስ ይባላል 30 ሺህ ብር። ጫማ ሳያት ቦስ ነው ይሄም 50 ሺህ። ቴንክ ዩ በጣም ነበር። ምንም ማለት እንደ ሐሳብ ለምን ከቀደሟ ልጅ ጋር እናጋባው? ለቀደሟ ልጅ ታይፖ አይሆንም? እስቲ ስታስቡት እሱም ያው እንደምታውቁት ኳሊቲውን የጠበቀ ልጅ ነው። የእሷ ያለችውን ብር የመስጠት አቅም ያለው ይመስለኛል። በአንድ ልብስ ላይ እንደዚህ ካወጣ እንደ ሐሳብ ምን ይመስላችኋል? ውሽ መጤ ብትስ ብሎ ያለው ልጅ አስታወሳችሁት? በቃ
ወሽመጤ ብጥስ አለ በቃ የዚህን ጊዜ በቃ አስታወሳችሁታ በቃ እሷን አጣው ማለት በቃ እኔ ወንድማችሁ አጣችሁኝ ማለት ነው በቃ እኔ በህይወት እንደለ ሁለተኛ ወሽመጤ ይሄ ሁለተኛው ነው እሺ አንተስ ጉድ ምንድነው አባቴ እሺ ያለው ነው የሚሰማኝ እሷ ሄደችብኝ ማለት በህይወት እንደሌለው የሚሰማኝ የምር እኔ እሷ ከኔ እንድትርቅ አልፈልግም እና ባላችሁ አቅም አስታርቁ እኔ አስከፋትም በቃ አስከፍቻትም ከሆነ ይቅርታ እሱ ነው ፈልገው የናደር አላችኋለሁ ከሷ ጥልቅ ሆነ ፍቅር አለብኝ እሷን ማጣት አልፈልግም ካጣትም እኔ በህይወት መኖር አልፈልግም እሷ ከኔ ጥልቅ አልፈልግም በቃ ወንድ ልጅ ነኝ ማልቀስ አልፈልግም ብዙ ጊዜ አልቅሻለሁ ከአሁን በፊት ግን እኔ አሁን በሚሰማኝ ሁኔታ ውስጥ ካቀጥልኩ በቃ እንደሌለው ነው የሚሰማኝ የለውም በቃ እና አደራምላችሁ እሷን በነገራችን ላይ ወንድ ልጅ ካፈቀረ አፈቀረ ነው አንዴ ልቡን ከሰጠሽ ካንቺ ተስፋ መቁረጥ እጅግ በጣም ይከብዳል ሴቶች ምናልባት ከአንድ ወር ከሁለት ወር በኋላ ያንን ነገር ሊረሱት ይችላሉ ይባላል ለወንድ ልጅ ግን የዘላለም ቁስል ስለሆነ እባክሽ ተረጂ ውስጥ ወሽመጦ ሳይበጠስ በፊት ተረጂ እውነቴን ነው የምልሽ ብትረጂው የተሻለ ነው እና እቺ ልጅም እስቲ ለማገናኘት ሞክር መታቁ ሰዎች እስቲ ሼር አድርጉና አዳርሱ ሰላት ቁጭ ብለን ሰው በፀሐይ ደጅ እየተንቃቃ መስጂድ ሞልቷል ተውሂድ በሶስት ይከፈላል ብሎ ለ25 ደቂቃ የሚያብራራል ለአንድ ቀን እኮ ችግር የለውም በየሳምንቱ ያን ይደግማል እንዴ አላለም አራራስ እንዴ ምንድነው በየሳምንቱ ስለ ተውሂድ መወራቱ ለ25 ደቂቃ መወሳቱ ነው የገረመ እሱ ምን ይገርማል ነብያችን ለ13 አመት ያህል አይደል ያስተማሩት ተውሂድን የሰበኩት ተውሂድን ያብራሩት ሰለላሁ ዐለይሂ ወሰለም ተውሂድ እኮ የአላህ ሐቅ ነው ማንንም ተነስቶ አፉ የሚከፍትበት ጉዳይ አይደለም ጭራሽ በተውሂድ አንደራደርምና እስኪ እውነት እሱ እንዳለው ስለ ተውሂድ መስማት የሰለቸዋል ተውሂድን ዑለማዎቻችን የሚያብራሩበት ለኛ የሚያስተምሩበት መንገድ ችግር አለበት የሚል አለ ወላሂ በጣም ድንበር ያለፈ አካሄድ ይሄደ ኡስታዛችን ላይ ከዚህ በፊትም የሆነ ነገር ተገኝቶበታል ስለ ቁርአን እንዴት እንደተረገመ በዛ ላይ የሆነ ነገር ችግር ተገኝቶበት ያወሩበት ነበር አሁንም ይሄንን ችግር እንደ ችግር ይዘውበት እየተነጋገሩበት ነው የሚገኘው እናንተ ምን ይመስላችኋል እስቲ በነገራችን ላይ አንዳንድ ቦታ ላይ ምንመለከተው አንዳንድ ችግርም ሊኖር ይችላል ሰው የሆነ ቦታ የሆነ መስጊድ አልሄድም የሚል ሰምታችሁ ታውቃላችሁ እንደዚህ አይነት ቦታ እኔ ማጋጥሞኛል በነገራችን ላይ እዛኮ እንደዚህ ነው ሲባል ሰማሉ እንደዛ አይነት ችግሮች ምናልባት ሊኖሩ ይችላሉ ግን በኡስታዝ ደረጃ እንደዚህ መወራቱ ደግሞ አይሆንም የሚሉም ብዙዎቹ ደግሞ አሉ እስቲ ሐሳባችሁ እናንተ ምን ይመስላል ኮሜንት ችግር ብልሃትን ያስተምራል ትላለች አያቲ መምህሩ ወደ ክፍሉ ሲገባ ተማሪዎቹ የመምህሩን ወንበር ኮርኒስ ላይ ሰቅለውበት ነበር ያገኘው በዚህም ጊዜ መምህሩ ተማሪዎችን ምንም አላለም ይልቁንስ በተቃራኒው ፈገግ ያለ ተማሪዎችን ሰላም ካለ በኋላ ለተማሪዎቹ ዛሬ ፈተና እንዳለ በመንገር ወደ ብላክቦርዱ በመሄድ የፈተናዎቹን ጥያቄ መጻፍ ጀመረ እናም የምትፈተኑት 3 ጥያቄ ነው የሚያዘውም ከ30 ነው በማለት ለተማሪዎቹ አስቀድሞ ነገራቸው አስተማሪው ጥያቄው መጻፍ ጀመረ አንደኛ ጥያቄ ወንበሩ ከመሬት ያለው ርቀት ምን ያህል ሜትር ነው ይሄም ጥያቄ 1 ነጥብ አለው አስተማሪው ጥያቄውን ቀጠለ ጋደል ያለው ወንበር ከኮርኒሱ በስንት አንግል ላይ ይገኛል በማለት ሁለተኛውን ጥያቄ ጠየቀ ይሄም ጥያቄ 1 ነጥብ አለው ታዲያ ሶስተኛው ጥያቄ 28 ነጥብ ነበራት ጥያቄውም እንዲህ የሚል ነበር ይሄንን ወንበር ኮርኒስ ላይ ሰቀለው ማን ነው የሚል በጣም በሚገርም ሁኔታ ክፍሉ ውስጥ ካሉ 25 ተማሪዎች መካከል 24ቱ የሰቀለውን ተማሪ ስም ጻፉ እናም ሁሉም 28 ነጥብ አገኙ አስተማሪውም ወንበሩን የሰቀለው ልጅ በቀላሉ አገኘው በፔሪዱ እንዳይገባና ወላጅ እንዳያመጣ ነግሮት ከክፍል አባረረው አንዳንዴ ለችግሮቻችን መፍትሄ ከኃይል ይልቅ አሁን የተማሪዎችን ክህደት ነው እዚህ ጋር የምንማረው ወይስ ደግሞ ያስተማሪውን በልህነት እናንተ እስቲ በየትኛው መንገድ ተረዳችሁት እኔ ተማሪዎቹ ክህደትን በጣም ታይቶኛል ሰው የሆነ ጥቅም ካገኘ እናንተን ይሸጣል የሚለው በጣም እዚህ ጋር መረዳት የምትችሉት ነገር ነው በአንጻሩ ደግሞ ያስተማሪው በልህነትም ደግሞ እጅግ በጣም የሚደነቅ ነው በነገራችን ላይ ቲክቶክ ላይ ካፕል ሆኖ ከሚሰሩት ውስጥ አንዳንዶቹ እጅግ በጣም ትልቅ ችግር እየገጠማቸው ነው ይሄ ልጅ ትዳሩን በፕራንክ ምክንያት
ምክንያት እንዴት እንዳጣ እስቲ ተመልከቱልኝ። በሶሻል ሚዲያ ላይ እጅግ በጣም እየተወራበት ነው። በዚህን ያክል ደረጃ ሚስቱን እንደዚህ ማጥላላቱ፣ ሚስቱን እንደዚህ ማለቱ ይሄ ጭካኔና አረመኔያዊ የሆነ አስተሳሰብ ነው። ይሄ በፕራንክ ምክንያት ውስጡ ያለውን ነገር ገልጿል እያሉ ነው። እናንተ ምን ይመስላችኋል? ፕራንኩን ስሙት። ማሪ እኔ የምልሽ አሁን ከወለድሽ 2 ወር ነሽ? ነው 3 ወር ነው። በቃ አሁን ስራ መጀመር አለብሽ። እንዴት? በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሄ ሳህን ማለት ነው በፊት ሻይን ነበር የሚያደርገው የተሻለ አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? ምን ማለት ነው? እንዴ በቃ ከባድ ነው እንዴ ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይለኛል። በቃ ሁለት አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ አለኩ ከልጅው ነው የተቀመጡት። እኔ ፈለገሽ ሆነ አልኩ። አሁን እኮ እየወቀስኩሽ እኮ አይደለም ግን በቃ አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ ይሆነ አንዳንድ ጊዜ ትንሽ ለኔም ብታስቢ ወጥቼ ተሮርጬ ነው መመጣው ይሄን ነገር ስለማቀባደል ስለማቀባደል እንዴ ምን አገናኘው ከማጥባት? አይ እንዴ አንድ ዳቦ አሁን ቁርስሽ ነው አይደል? አንድ ዳቦ ይበቃሽ። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ አንዳንዴ እኮ መተጋገዝ አለ። ጊዜውን ታውቂያለሽ። የምር ነው? ምን ማለት ነው የምር ነው? አይ እኔ አጥሚት ማጣጣም ታውቃለህ። አጥሚት አልበላም ታውቃለህ። ጨጓራዬ ነው የሚለው አጥሚት አትጠጪ ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ልጅ ነው እንዴ ምን ችግር አለው? ባሎቻቸው ጥሏቸው የሄዱት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት? ይሻላል ይሻላል። ልብስ የሚያጥባል አይደል እኮ ይሻላል። ነው እንደምን ያለቀስሽ ነው? አይ ነው አለቅሳለሁ። እንዴ እንድታለቅሽ እኮ አይደለም እንደዛ ያልኩሽ ወጣት ነሽ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው። ገብቶኛል ገብቶኛል። ምን ነው የሚያስለቅስሽ? ኧረ እኔ አላለቀስኩም። ለማለቅሳለሁ። ምን ነው የሚያስለቅስሽ? አላለቀስኩም። እንዴ 2 ልጅ አለ አይደል? እሱ አለ እንደገና አንቺ ተደረበሽ። ሁለተኛ እንውለድ ይቆያል አልኩ ነበር እኔ አንተ ነው ሁለተኛ እንውለድ ያልከው እኮ እንውለድ ግን አሁን እኮ 2 ወር ሙሉ ተቀመጥሻል እንደ እናቶቻችን 3 ወር ልትታረሽ ነው በቃ 2 ወር እንደ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ እንደዚህ ካልሆነ ደግሞ ማትወጪ ከሆነ ደግሞ አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው። ትንሽ ብትበይ አሪፍ ነው። ልጅቷም ደግሞ ተወፍርብሻለች። ገባሻ? እሺ እሺ ያለቀሽ ነው? አላለቀስኩም። አንቺ ስቀልብ ፕራንክ ነው። ስሚ ማሪ አንቺ ዳግ አንቺ እየቀለድኩ ነው። ስሚ ዳግ ሰውን የሚያውቁስል ነገር እያደረኩ ፕራንክ ነው የሚባል ነገር አለ እንዴ? ያው ለምን አስተዳባው በዚህ ደስ ነው የሚል ያምሻል። ለማን ነው የምሰራው? የምር እየቀለድኩ ነው። አንቺ አመረሽ ነው ወንድሻል ይቅርታ አመረቀች። እኔ እየቀለድኩ ነበር። እኔ እንደማንኛውም ኢትዮጵያዊ
ፍራንክ ላርግሽ ለምን ይቀርብሻል? ታበረልሽ እንዴ ያወቅሽ አይ ሲሪየስ ሆንኩ በጣም ነው እንዴ ታዲያ ፍራንክ ላርግሽ እንዴ ይቅርታሽ ወድሻለሁ እጅግ በጣም የሚገርም ነው። በቀልዱስ ቁም ነገር አሳልፈ ሊሆንም ይችላል ተብሎ እየተጠረጠረብህ ነው። እኔም በዚህ ያክል ደረጃ ፕራንክ አስፈላጊ ነው ብዬ አላስብም። በእንደዚህ አይነት ሁኔታ ፕራንክ አይባልም። ይሄ ብዙ አይነት ፕራንኮች ሊኖሩ ይችላሉ። ይሄ የውስጥ ነገር እያወራክ ነው የሚመስለው። እኛ ራሱ ገርሞናል። ሲቀጥል ደግሞ ሰዎች በብዛት እያወሩበት ስለሆነ ይሄ ልጅ ልጅ ሰርፕራይዝ አድርጓት ይቅርታ ብሏታል። እኔ በቃ ከትላንት ወዲያ በሰራሁት ቪዲዮ ማለት ነው በጣም ብዙ ሰው ተናዷልና ያው እንደዚህ ያስቆጣል ብዬ አስቤ ነበር የሰራሁት እና ብዙ ሰው በይፋ ይቅርታ ጠይቃ ስላለኝ ይቅርታ ልጠይቅሽ ነበርና አንዳንድ ሰው ደግሞ ካሳ ይገባታል ብሎኛልና ያው ምንም ነገር በሰጠሽ አንቺ የሚመጣን ካሳ እንደሌላ አውቃለሁ። ምክንያቱም እነዚህ ነው መሳሰሉ ልጆች ሰጥተሽኝ ያለው ብዙ ነገር አለ በእኔና ባንቺ ማለት ያሳለፍ ነው። ስለዚህ ምንም ወርቅ ባነጥፍልሽ ራሱ እንደማይመጥንሽ አውቃለሁ። ግን ያው በሚታይ ነገር ሰውም ካሳት ስላለኝ ትንሽ የካሳ አዘጋጅቼልሻለሁ። ይመጥንሻል ብዬ አይደለም ሁሉም ሰው እንዲያውቅ መፈልገው ይመጥናታል ብዬ አይደለም። በዛ ላይ ደግሞ ያው ብዙ ሰው ወዶሻልና ሚስቴን ደግሞ ስለወደዳችሁልኝ አመሰግናለሁ። ለብዙ ሴቶችም ትምህርት ትሆኛለሽ ብዬ አስባለሁ። ከባሎቻቸው ጋር ለሚፋተጉ ማለት ነው። እና ወድሻለሁ። እኔም ስለምወድክ ነው ገፋኝ። ለላስከፋሽ ፈልጌ አይደለም እንጂ ተጣጣ ወድሻለሁ። እኔም ስለምወድክ ነው ገፋኝ። ይቅርታ ትፈቅድልሽ? የሆነች ልጅ አለች ብቻ መጀመሪያ ላይ ትንሽ ቀረብ ያለ ፖስት ያደረገች እና በሷ ትእዛዝ ላይ ስቆታ የገዛሁት እና እርግጠኛ ነኝ ያው እናንተም እንደምትደሰቱ እርግጠኛ ነኝ። ያው ትልቅ ስጦታ ነው ብዬ አይደለም ግን የቻልኩትን አድርጌ ትንሽ ላስደስታት ብዬ አስቤ ነው እና ይቅርታ እንደምታደርጉልኝ እርግጠኛ ነኝ። እና ፎሎ ላደረጋችሁኝ ደግሞ አመሰግናለሁ። ትንሽ ፔጅ ትንሽ ከፍ ብሏል በኔጌቲቭ ነገር ቢሆንም ማለት ነው ግን ቴንኪው ለሁላችሁም። የሰደባችሁኝንም ወዳችኋለሁ። የሀገር ስድብ ነው ግን አትሊስት እኔን ብትሰርቡኝ እሷን ስለወደዳችሁ ደስ ብሎኛል። እናመሰግናለን ስለሁሉም ነገር። ከዚህ በኋላ በተሻለ ነገር ለማምጣት እንሞክራለን። አመሰግናለሁ። በጣም የምትያቸው ነገር አለ? በጣም አመሰግናለሁ። በጣም ነው ደስ ያለኝ ማለት በቃ ለሴት ልጅ እንዲህ በመሆናችሁ በጣም ደስ ብሎኛል። በጣም አመሰግናለሁ። ላሳያችሁኝ ፍቅር በጣም አመሰግናለሁ። ላሳያችሁኝ ክብር በጣም አመሰግናለሁ። ይሄን ነው ማለት ፈልገው። እንወዳችኋለን። ቴንኪው። እንግዲህ 600,000 ቪው ነበረውና እንደዛ ኤክስፔክት አላደረኩም ነበር እኔ። ስለዚህ ሼር እያደረጋችሁ አይተው ለተከፉ ለ600,000ዎቹም እንደምታደርሱልኝ እርግጠኛ ነኝ። አመሰግናለሁ። ቻው። እና እቺ ልጅ ውስጧ እስካሁን ንጹህ አይደለም እየተባለ ነው። በግድ ነው ይሄንን ይቅርታ እየተቀበለች ያለችው። መሄጃ ስለሌላትም ነው የሚባል ወሬ በብዛት እየተናፈሰ ነው። እንደዚህ እንደምታስቡት አይደለም። በብዛት ነው እያወሩ ያሉ። በትዳር መሀል ብዙ ነገሮች ይፈጠራሉ። ሴቶች ደግሞ ትዳሬን ብሎ እንደዚህ ደግሞ ልጆችን ብሎ ሲቀመጡ እጅግ በጣም ያስደስታል። ግን ደግሞ ወንዶች እባካችሁን እየተጠነቀቀ የምናወራቸው ነገሮች የምናረጋቸው ድርጊቶች ትንሽ የምታረጉት ነገር እነሱ ጋር ከበድ ብሎ ስለሚታይ በጣም እየተጠነቀቃችሁ ብትሉ አሪፍ ነው። አንተ ግን አላገባህም እስካሁን ግን ያው ኤክስፒሪያንስ ውሰድ ብዬ ነው እኮ እንዳሰብ። ይሄንን እንደው ወላሂ ካልተ እንደው ለእናት ካልተናገርኩኝ እኔ እሺ ሴቶች በሷ ቦታ ብትሆኑ ምን ታረጉ ነበር?
ያው ትልቁ ፖይንት ያለው እናንተ በሷ ቦታ ብትሆኑ ምን ታረጉ ነበር? አንቺውን በሷ ቦታ ብትሆኚ ምን ታረጊ ነበር? አንቺ ልከኛ ነሽ። ይቅርታ ራሱ ምትይ አይመስልኝ። እውነት ባህር ካልተከፈለልኝ ነው ምትይው እንጂ አባትን በላንተ ብዙ አትለፍልፋ። ትዳርን እንደምን እየተጠቀመ ያለ አንድ ወንድማችን አለ። ትዳርን እጅግ በጣም ቀለል አድርጓት ሁሌ እያገባ ሁሌ እየፈታ ያለ አንድ ወንድማችን አለ። ይሄም ወንድማችን ሁላችሁም ታውቃላችሁ። አሁንም አዲስ ሰርግ ሰርጓል እየተባለ ነው። እስቲ ሰርጉ ምን ይመስላል? ሰርጉ ላይ ያለው ድባብሳ የሸመጋግል ላይ ይጨርሱ ቀስቀስ ያሉ ይጨርሱ። እስከዛኛ እንገባ እኛ ንግባ ችግር የለም እኛ ንገባ። ስለዚህ ሱፍ ለብሼ ልምጣ እና ልምጣ ሱፍ አንተ ሱፍ ለብሽ ይሄም ዝጋ በኋላ ብዙ ሴት ያያህ ሴቶች አሉ እሱም በኋላ ዘጋ። ቆይ አይናችሁን ጨፍኑ ሱፉን ሳይዘጋ በፊት አይናችሁን ጨፍኑ ሴቶች። አንቺ ጨፍኝ እውነት እንዳታይባት። እንዴ አማርኛው ራሱ ምላሷ ተገልብጧል። ጭራሽ ደግሞ አንቺ ጭራሽ እንደዚህ የምታፈጪ ከሆነ የለም ሁሉም ነገር ያበቃል። አሁን ስለሞቀኝ ትንሽ ልክፈተው ትንሽ አይ ከፈት እንደዛ አባሊ ሄዳ አያዩም እናንተ አያዩማ ጨፈነና የሰርጉ ቀን ሚዜዎችስ ቆንጆ ናቸው? አረ ጥሩ አይደለም። አይኑ ልግባ በዚህ ወስ ያንቺ ሚዜ ቆንጆ ናቸው? ቆንጆ ናቸው። ሚዜዎች ያምራሉ? በእውነት ለምን ጠየቃት አንተ? ለምን ጠየቃት? የጠየኩሽ ሚዜዎች ቆንጆ ይሄ ወንቀስቀስ ያለ ሰውየው ይሄ በኋላ ሴቶቹ ያያ እሺ በዚህ ውስጥ ልብ ይገባል። በኋላ በልብ ይገባሉ። ሌላ ሴት ልብ በዚህ ውስጥ ይገባ ይገባሉ። ችግር የለውም። ካንቺ ውጪ ማንንም አይገባም። በቃ ሌሎች ሁሉ ወጥቷል። እንደዛ ከሆነ አንተ በጣም ባለ አሪፍ ነው። ልዩ ነህ። እንኳን ደስ ያለሽ። ጥሩ ባልሆንልሻለሁ። አብሽሪ አታስቢያ። አያ ምናምን አታምኚው? ገና ነው ያ ምናምን ነው። ዛሬ በጣም ደስ ብሎኛል። ደስ ብሎሻል? ሀያ እንጨፍራ ትንሽ። ግን አንቺ መቼ ነው የምታገቢው? እስቲ አንተ አሁን እንደ ሀሳብ መቼ ነው የምታገበው? ይሄ ልጅ አሁን 3 ነው ስንት አግብቷል? 3 ነው 4 እንደዛ አግብቷል። አንተ ግን እስካሁን እንዳላገባ ምንድነው? ቆይ ችግራችን አንቺ ምንድነው ችግርሽ? እውነት ችግርሽ ምንድነው? አንቺ በቃ ቱርክ ላይ የምታያቸውን ፊልሞች እነሱን ወንዶች ነው የምትፈልጊው? አንተ ቆይ ምን አይነት ሴት ነው የምትፈልገው? ኑራ ላይ ነው እዚህ ምድር ላይ የለችም። የራስን ህይወት ሳትመራ በሰው ህይወት ውስጥ ትገባለህ። ቆይ እኔ እናንተን ሰርግ ካልበላው የማንን ልብላ? እሺ እኔ እናንተን ሰርግ ካልተደሰትኩበት በማን ልደሰት? እኔ በቤተሰቦቼ ጋር ችግራችሁ ምንድነው? ቆይ እኔ በቃ እኔ እንደ ሁሉ ምናምን እችልላችኋለሁ፣ ስፖንሰር ሆናችኋለሁ። በቃ ችግር የለውም። ለማስታወቂያ ነው እንዳትሉ እና ማለት ነው። እውነት አስቡበት፣ ብታስቡ አሪፍ ነው። ከዛ ደግሞ እንጠራራችሁ እኔ ድምቅ አብረን ታስ ምተኛ ሰር ለምንድን ነው እኔ ስተኛ የምታስተምረው? እንደዚህ ነው አስተማሪ ላይ የምትመልሰው? ጤነኛ ነህ ግን? ምን አልከኝ ቲቸር? እንዴት ይመስላል እንዴ? እሺ 2 ሲደመር 2 ስንት ነው? 2 ሲደመር 2 4 ነው ቲቸር። 4 ሲደመር 4 4 ሲደመር 4 8 8 ሲደመር 8 16 16 ሲደመር 16 32 128 ሲባዛ በ6 ሚሊዮን 768 ሚሊዮን። እሺ ከሚከተሉት ውስጥ እውነት የሆነ የቱ ነው? እውነት ወይስ ሐሰት? ጥያቄውን ዋጠው። እሺ ኮምፒውተር ምንድነው? እውነት ወይስ ሐሰት? አረ ቲቸር ምን ይሄ ነው? ዛሬማ አታመልጣት። 7 ሲደመር 3 10 ከሆነ ለምን 77 ሲደመር 33 100 አልሆነም? አረ ቲቸር ምን እየተፈጠረ ነው? 10 ማንጎ ቢኖርና የተወሰነው ቢጠፋብህ ስንት ማንጎ ይቀራልና ማን ነው የጠፋውን ማንጎ ያገኘው? ቲቸር ካሁን በኋላ ክላስ ውስጥ አልተኛም ነው። የኔ ልደት ሚያዝያ 28 ቢሆን መች ነው ይሄ ትምህርት ቤት የሚዘጋው? አረ ቲቸር እየሄድክ ምንድነው የሁሉ ነገር? 100 ሰው አይሮፕላን ውስጥ ቢሳፈር ስንት ሰው በመስኮት ዘሎ ይወርዳል? ቲቸር በቃ ግደለኝ። አሁን ወደ ዛሬው ቶፒክ እንመለስ። ኤክስ ሲደመር 3 8 ከሆነ ኤክስን ፈልጓል። ማሞ ትሞክራለህ? ከየት ነው የመጣችው? ማ ያንተ ኤክስ። የቷ ኤክስ? ማሞ አንተም ክላስ ውስጥ መተኛት ጀመርክ? ማለቴ ያንተ ኤክስ ገርል ፍሬንድ ሁሉ ጊዜ ኤክስን ፈልጓት ትላለህ። እኛንን እንደ ያለ ያየናችሁ። አንተ ልጅ አይምሮ ኖርማል አይመስለኝም። እኔ ያልኩ የማክሷን ኤክስ ነው። እሺ ቲቸር እንካ ይሄንን። ምን ላርገው? አይ ቲቸር መነጽር ነው።
ታዲያ ምን ላድርገው? ከየት አመጣው? የአባቴ ነው ቲቸር። እና የአባቴ መነጽር ለምን ትሰጠኛለህ? ኤክስን ፈልጓት አላልክም? ያቹት ብላክቦርድ ላይ ካልታየ በዚህ ያት ብዬ ነው። ከሚከተሉ ጥያቄ ውስጥ እውነት ወይም ሐሰት ብለህ መልስ። እውነት ለሐሰት። ቲቸር ጥያቄ ውስጥ ጥያቄውን ዋጠው። በአማራ ክልል ላይ ሰሞኑን የተፈጠረው ነገር ሁላችንም እናውቃለን። አሸባሪው ፋኖ ለማለት እንገደዳለን። አሸባሪው ፋኖ ያደረሰው ድርጊት እጅግ በጣም ልብ የሚያቆስሉ ድርጊቶችን እየፈጸመ ነበር። አሁን ደግሞ በእንደዛ ጥቃቶች ላይ ተመልሶ ደግሞ እየካደ ነው ወይም ደግሞ ክህደትን እየፈጸመ ነው። በሙስሊም አንዳንድ እዛ ውስጥ የሚገኙ ታጣቂዎች ሙስሊሞች አሉ ይመስለኛል። በእነሱ ደግሞ የሆነ መግለጫ እየሰጠ ነው። ይሄንን ነገር የፈጸመው እኛ ሳንሆን የመንግስት አካል ራሱ ነው ይሄንን ነገር የፈጸመው እያሉ ነው። ከነማስረጃው ከነመረጃው እናያለን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ? በመላው ዓለም የምትገኙ ከምንም በላይ ደግሞ የእስልምና እምነት ተከታዮች እንግዲህ ያው በሰሞኑ በአርበኛ ዋርካው ምሬ ወዳጁ የሚመራው ዘመቻ አደማሊ በሚል በርካታ ኦፕሬሽኖች በመርሳት ከፍተኛ ድል መገኘቱ ይታወቃል። ከዚህ ጋር ተያይዞ በመካነ ሰላም ከተማ ላይ እንግዲህ ወራሪው አብይ አህመድ ስርዓትን አሽከር ሁሌም የእርስ በርስ ግጭት ለመፍጠርና ሙስሊሙን ከክርስቲያኑ ጋር ለማጣራት የሚያደርጋቸው ግጭቶች አሁንም አጠናክሮ ቀጥሎበታልና እውነት ለመናገር እንዳንድ እስልምና እምነት ተከታይ ወይም እንዳንድ አማራ ፋኖ የተደረገውን ድርጊት ያወገዝነ ነገር ግን እኛ ፋኖዎች የወጣ ነው ለአማራ ነጻነት ሙስሊምም ሆነ ክርስቲያን እየታረደ እየተገደለ እየተጨፈጨፈ ስለሆነ ይህን ስራ ተቃውመን የወጣንበት ዋነኛው ዓላማችን ይህ ስለሆነ ፋኖ እንደዚህ ያደረገ በሚል ምክንያት ስም የማጠልሸትና የእርስ በርስ ሌላ ግጭቶችን ለመርገጥ የተሰራው ስራ ፈጽሞ ከእውነት የራቀና ፋኖ በእንደዚህ አይነት ተግባር ያልተሰማራ ለሀገሩ ለአማራ ሲል የወጣ በርካታ ወንድሞቻችን የገበርንበት ትግል እንደዚህ ማንኛውም ሰው ለፖለቲካ ቁማር ሊጫወትበት አይገባም። እንግዲህ የሞት ወንድሞቻችንን አላህ ነፍሳቸውን ለጀነት ይበልና ሁላችሁም ከፋኖ ጎን በመቆም ይሄን ወራሪ ስርዓት አብረን በጋራ እናስወግድ ለማለት ነው። መስከረም 24 2018 ሀብታሙ ይስፍነኛ አማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠናት። እኔ እጅግ በጣም ያስገረመኝ ነገር ቢኖር ትልቁ ከስሙ እንነሳ እስቲ። ሀብታሙ ንፉስ ነው እንደዚህ አይነት ስሞችን ታፔላ አድርጎ ነው የተነሳው። ሀብታሙ የሚባል ሙስሊም አለ አይመስለኝም። እኔ እንግዲህ እጅግ በጣም የተደናገርኩበት ነው። ደግሞ ሙስሊም ነኝ እያለ ነው። አላህ እንደዚህ እያለ እየተናገረ ነው። በዚህን ያክል ደረጃ ማስመሰሉ ተገቢ አይመስለኝም። ሲቀጥል ደግሞ በማስረጃ እስቲ እንመልከት። ድምጻቸው ተቀርጧል። ከዚህ በፊት የገደሉት እነዛ የገደሉ ሰዎች ምን እንዳደረጉና ድምጻቸው በይፋ ወጥቷል። አለ ነገስ በምን አካባቢ ናቸው? ያን ማን የነሱን ካምብ ዝቅ ብለና ታችን በኩል ነው ያዘው። የትኛው ይሄ ትናንት ሲዋጉበት የነበሩት ይዘው ማለት ነው ጥላት ከማሪ የነሱን ካምብ ምናምን እሺ እነዛኞች ላይ ሜጃ ላይ አሉ። እነዛኞች ጎራው ላይ ናቸው። እዚህ እንትን ብለዋል። የሞስ መስጊድ ገብተው ሰው ሁሉ ገለዋል። እነዛ ጎጃሞች ሰምቻለሁ። ማታ ሄዱ ብያቸው ነበር። ሰምቻለሁ። እንዴት ነው ያለው ሁኔታ ታዲያ? በጣም ሰው ይሰባሰባል ወደዛ ሁሉ ገቡ ወደዛ ወደ መስጊድ እሺ። እዛ በኩል እንዳፈኑ መስጊድ ተመቷል። መተውታል አለ። ቲክቶክ ላይ ራሱ ፖስተውታል መስሎኝ። አረባት ዋሪያ ተነቃቂ አርጉ። እሺ
እንደሰማችሁት ነው የገደሉት የጎጃም ፋኖዎች ናቸው እየተባለ ነው። ቀጥታ ድምጻቸው ይሄ የተቀዳ ነው። እንግዲህ አሁን መካድ እንደማይችሉ እርግጠኛ ነኝ። የጎጃም ፋኖዎች እንግዲህ እዚህ መስጊድ ውስጥ መካነ ሰላም መስጊድ ውስጥ ገብተው አሊሞቻችን ረሽነው ወጥተዋል። መንግስትም እስካሁን ያለው ነገር የለም። እነዚህ አካላትም እንግዲህ ቢክዱም እውነታው እየወጣ ነው የሚገኘው። መቼም ቢሆን ይሄ ታጣቂ ኃይል ለስልጣን ላይ ለመቀመጥ እንደዚህ አይነት መንገዶችን ከተጠቀመ ይሄ መቼም ፌል ያደርግባል። በተአምር አሁን ከእንግዲህ በኋላ ያለው ትውልድ እንደዚህ ረግጠከው ሄደ ስልጣን አትቀመጥም። በግዴታ ስልጣን ላይ መሆን አትችልም። እነዚህ የምትቃወሙ በዚህ አይነት መንገድ አይደለም። አሁን ዲጂታል ነው እኮ ለምን አፕዴት አናረግም ራሳችንን? ዲጂታል በሆነ ዓለም ላይ እንደዚህ አይነት ነገሮች አያስኬዱም። በፓወር መተ መንግስትን መጣል አትችልም። የታወቀ ነው። ይሄ ህዝብ አንድ ላይ ካልተነሳ በስተቀር ህዝቡ ሙሉ ለሙሉ አልተመቸኝም ካላለ በስተቀር ይሄን መንግስት ቡኑ ግለሰቦች ጫካ ገብቶ መንግስትን ይመጣል አቅም ያላቸው አይመስለኝም። በዚህ ሰዓት እንደዚህ አይነት ድርጊቶችን ደግሞ ሲፈጽሙ አሸባሪነታቸው እጅግ በጣም ጎልቶ ይታያል። ከመስጊድ ውስጥ ስለመሸገ ነው አብሮ የተመታው ያሉ ነው አንዳንድ ፋኖች ማለት ነው። በጣም በሚገርም ሁኔታ መከላከያ መሸገ ብለን እንበል ከኡስታዙ ጀርባ ነው የመሸገው፣ ከጥበቃው ጀርባ ነው የመሸገው፣ ከሙአዚኑ ጀርባ ነው የመሸገው ማለት እሱ ጋርዶ እንዲ ተጋርዶባቸው አልሞ ምናምን ነገር የመቱት ነው ይመስለው። አልሞ ስተው ይሄን ኢማሙን ኡስታዙን የመቱ ነው የሚያስመስሉት ማለት እባካችሁ ቢያንስ ይሄ የሆነ ቀመር ስትቀምሩ ጠንከር ያለ ትምርት አዘል ማለት ነው ማለት የሆነ ዕውቀት የሌለው አይነት ወሬዎችን ባታወሩ የሆነ ዝም ብሎ ሲታይ ራሱ እኛ ሙስሊሞች እናቃቸዋለን ጸረ ሙስሊሞች ጠላቶቻችን መሆናችሁን ማለት ነው ኢስላም ጠል መሆናችሁን ከአጼዎቹ ጀምሮ እናቃቸዋለን። ድሉለም ለመከላከያ ሰራዊት አላህ ለእናንተ ውርደትን አልብሷችሁ የምናይበት ቀን ሩቅ አይደለም። በጣም የሚገርማችሁ ነገር ደግሞ መካነ ሰላም መስጂድ ላይ ያደረስነው ጭፍጨፋ አልበቃንም፣ ሌላም ኦፕሬሽን አለን፣ ከእንግዲህ በኋላም ብዙ ስራዎችን እንሰራለን ብለው አቅደዋል። መካነ ሰላም ኑር መስጂድ ላይ ያደረስነው ጭፍጨፋና ጥቃት አላረካንም፣ ወደ ወሎ መሄድ አለብን እያሉ ይገኛሉ። በመጀመሪያ ደረጃ ሟቾች የብልጽግና ካድሬ ስለነበሩ ነው መስጂድ የገባ ነው። ቤት ሄደህ ልትገላቸው ትችል ነበር ካድሬ ከሆኑ። እነዚህ ሰዎች መስጂድ አይደለም የሚያድሩት ሊሰግዱ ነው። በሰላት ሰዓት ነው የገባው። ደግሞ ሙስሊም ነኝ ብሎ የመጣው በነገራችን ላይ ያሶዬ ተገዶ እንደሆነ ፊቱን ማየት ትችላላችሁ። ቪዲዮን እዚህ ጋር ማምጣት ስላልፈለኩኝ ነው። ወደ ወሎ ከሄድክ ምን ሊጠብቀህ እንደሚችል ታውቃለህ። አሁን ላይ አልহামዱሊላህ ብዙ ሙስሊሞች በተለይ አማራ ሙስሊሞች በጣም እየነቁ ነው። አልহামዱሊላህ ረብል ዓለሚን። ይህ ቡድን እናንተ በአንድነት ባላችሁ ነገር ካልታገላችሁት ነገ በየቤታችሁ እየለቀም እንደሚገርላችሁ ምንም ጥያቄ የለም። ኢማምን ገርሎ የመስጂድህን ኢማም ገሎ የብልጽግና ካድሬ ስለሆነ ነው መስጂድ ገብቼ ገደልኩት ብሎ በድፍረት ወጥቶ ይናገራል። የመስጂድህን ኢማም ገርሎ አስቡት እንግዲህ ይህን ኢማም እኮ እውነት የብልጽግና ካድሬ ከሆነ ለምን ቤቱ አልገደልኩም? ከመስጂዱ ወደ ቤት ሲሄድ ለምን አልገደልኩም? እንደሰማችሁ ነው። ከእንግዲህ በኋላም ብዙ ኦፕሬሽን አለን እያሉ ነው። ሙስሊሙ ናችሁ እነዚህን ታጣቂዎች የምትደግፉ አካላት በደንብ ስሙ። እኒህ የምታያቸው ኡስታዝ መካነ ሰላም የተረሸኑ ናቸው። ማን ረሸን አይደለም ሙስሊም ኡዱ አርገህ ጀለብያ ምን አባህ ያስጎትታል። ከኪስህ ቦምብም ጨምር ታጠቅ እያልኩ እኮ ነው። ሸኒ የሚምጣ ፋኖ የሚምጣ መከላከያ የሚምጣ መስጊድ ውስጥ ገብቶ ረብሻል ለምንድነው? ለምን ግንባሩን አታጨስለት? ግንባሩ ላይ በነጭ ጥይት ዝም ብለህ ለምን አታደፍንበት? መስጊድ ውስጥ ቁርአንና ሐዲስ ብቻ አይደለም መቀመጥ ያለበት። ከአሁን በኋላ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ ይሄም የፈለገ ቢኤም ምናምን ዙ ምናምን ሁላ መስጊድ መቀመጥ አለበት ማለት ነው። ከአሁን በኋላ ሙስሊሙ ታጠቅ እያልኩ እኮ ነው። አዳፍንበት እያልኩ እኮ ነው። በቃ ብሪቅ ብቻ ይዘህ አታንጠልጥል። ቦምብ ኪስህ እየጨመርክ ሄድ። ከአሁን በኋላ የሚመጣውን አዳፍንበት። በቃ እዛው መስጊዱ አዳፍንበት። የሚመጣ አካል የትኛውም አካል ይምጣ ሙስሊም የሚሆን ክርስቲያን የሚሆን ምንም ይሁን ብቻ እምነት ሞታ በፊት መስጊድ ውስጥ የሚቀመጠው ቁርአን ነበር። አሁን ክላሾች ቦምቦች እንዲቀመጡ እንግዲህ እየተገደድን ነው እያሉ ነው። እንግዲህ አንዳንድ ቦታዎች ላይ ግዴታ ነው በቃ እንደዚህ ሊሆን ይችላል። ከእንግዲህ በኋላ ያለው ሁኔታ በጣም አስፈሪ ነው። ሰዎች እንዴት ነው መስጊድ ውስጥ ገብተው ሰውን የመግደል አቅምና ሞራል የሚኖራቸው? እኔ ግራ እየገባኝ ነው። አሁንስ እቺ ሀገር ወዴት እየሄደች ነው የሚለው እጅግ በጣም አሳሳቢ ነው። በእነዚህ አይነት ሁኔታ መጥተው ስልጣን ላይ ሊቀመጡ ያስባሉ። ቀጥታ ከዚህ ሀገር ዊዝድሮ ነው የሚያደርጉ። እውነቴን ነው የምላችሁ። ከዚህ በፊትም በብዛት ያወራሉ እነሱ የሆነ ስልጣን አላገኙም እንጂ እናንተ መጤዎች ናችሁ፣ እናንተ እንዲናችሁ፣ እናንተ እንዲናችሁ የሚለውን በተደጋጋሚ ያወራሉ። ይሄ ድርጊቶች እነዚህ ወሬዎች እንግዲህ እውነት እየሆኑ ይመጣሉ።
በቀላል ነገር የሚያወሩት ነገር ነገ እንደ እውነት ይነሳል። ሶ ይሄንን ነገር በጊዜ መቃወም መቻል አለብን። እኔ በህይወት የሌለም የምችለው ሂጃብ ባለማድረግ አፍራለሁ እና ደግሞ የሚያኮራ ነገር አይደለም። ምክንያቱም የእስልምና አንዱ ሸርጡ ሂጃብ ማድረግ ነው። ለእስልምና ላይክ ሴቶች ማድረግ ያለባቸው አንደኛ ነገር ቢኖር ሂጃብ። እሱን ደግሞ አሁን ላይ እያረኩኝ አይደለም። አላህ ባለ ጊዜ ግን አረጋለሁ። ጀስት ዱአ አድርጉልኝ ብዬ ከዚህ በፊት ሁሌም ነው ተናግሬ የማውቀው እንደዚህ አይነት ነገር እና ከየት እንዳመጡት አላውቅም። እና አንድ ነገር ስትይ በአንድ በኩል ይዞራል ነገሩ። የሆነ ነገር ስትይ በዚህ ጋር ይቀየሳልና በጣም ነው ያስጠላኝ። ከሰው ጋር መነጋገር መጨቃጨቅ በጣም ነው ያስጠላኝ። አሁን ላይ ደግሞ በራሴ ምክንያት ትንሽ ወጣ ብያለሁ ከእንትኑ ማለት ነው ከፕላትፎርሞቹ በሙሉ ትንሽ ገለል ብያለሁ በራሴ ምክንያት ማለት ነው። በይሳት መተው እንደዚህ አይነት ነገር ማድረጋቸው በጣም ነው የገረመኝ። ማን እንደሆነ ባላቅም ምን ፈልገው እንደሆነ ባላቅም የአካውንት ግን እኔ ነው ያክልበት ያባሽ እኔ የሚወክል እንትን አይደለም። በጴንጤ መዝሙር እያቀናበሩ የሚለቁኝም የኔ አካውንት አይደለም፣ ጭራሽ አላቃቸውም። በኦርቶዶክስ መዝሙርም እያቀናበሩ የሚለቁኝም ጭራሽ አላቃቸውም። የኔ አካውንት ማድረግ ነው። የኔ አካውንት ይሄ 1.9 ፎሎወርስ ያለበትና ወደ 100,000 የሚጠጋ ሮዚ ብሎግስ የሚል አለኝ። አካውንታቸው ደግሞ ሁሉ ጊዜም የኔን ፕሮፋይል ነው የሚጠቀሙት፣ ስሜን ራሱ ነው የሚጠቀሙት። ኢቭን ቢአዮ ላይ ራሱ የምጽፈውን ነገር እንዳለ በቃ የኔ አካውንት የሚመስልሽ አድርገው ነው የሚጽፉት። ገብተሽ እስካላየሹ ድረስ ማለት ነው። ፎሎወሩን ስታዩ ነው የኔ አካውንት መሆኑን ማትረጁ እንጂ ፎር ዩ ፔጅ ላይ ዝም ብሎ ሲመጣልሽ እሷ ናት ብለሽ ነው የምታልፉ። ገባሽ? እና በዚህ ልክም ደግሞ እንደዚህ ማረክ ሰው አይደለሁም። እና ሮዚን በብዛት ባልሆኑ ቪዲዮዎች እየለቀቁ ነው። እሷ ላይ መስቀል አድርገው በብዛት እየለቀቁባት ነው። ይሄንን ነገር አሁን መታ እያስተባበለች ነው። እኔ አይደለም በራሴ ፔጅ አይደለም የተለቀቀው፣ ሰዎች ፌክ አካውንት ከፍቶ ነው ይሄንን ነገር እየለቀቁ ያሉት። እኔ ጅልባባ ለመልበሴ እጅግ በጣም ይጸጽተኛል። ከእንግዲህ በኋላ ነገሮች ከተመቻቹልኝ በኋላ ለብሳለሁ እያለች ነው። እስቲ ነገሮችን አላህ ያመቻችላት። እሺ ሌላ ድራማ ይሄንን ድራማ በደንብ መስማት አለባችሁ። እኛን እንዴት እንደሚያዩን አላቅም። ድራማ ምን አይነት ድራማ እንደሚሰራብን እኛ ሮቦት አይደለንም። እኛ ማገናዘብ የማንችል ፍጡሮች አይደለም። እባካችሁ እንደዚህ አይነት ፕራንክ ይቅርባችሁ። ያው አልহামዱሊላህ አሁን ይሄ ለውጥ እኔ በዚህ ከቀጠለልኝ ይሄው ምን እፈልጋለሁ? እኔ አልহামዱሊላህ ያለውን መሰክራለሁ። ማሻአላህ ንግግሩ እንዴት ደስ ይላል። ስምህን ማን ልበል? ሐሰን እወድሃለሁ ሐሰን። እድሜና ጤና ይስጦት። ሌላ ምንም ለው ነገር የለም። ያው እግዚአብሔር ሲፈጥረን በሽታም እንደፈጠረ መድኃኒትን ፈጥረዋል። ስለዚህ እርሶ ደግሞ ያው የእርሶ አቅም ሳይሆን የፈጣሪ አቅም ነው። ይሄን የፈጣሪ የሰጠዎትን አቅም ይጨምርልዎት፣ እድሜና በረከት ይስጦት፣ ቤተሰቡ እግዚአብሔር ይጠብቅልዎት። In the name of Jesus ልቀቀው ይሄንን ሰው። ምን እያረከው ነው? ምን እያረከው ነው አልኩ? ምንድን ነው አልኩህ? ድግምት። ምን እያረከው ነው? አይምሮን ይዤዋለሁ። ሌላስ? ሰርቶ እንዳይበላ አድርጌዋለሁ። ታስሮ እንዲቀመጥ አድርጌዋለሁ። ይኸው 4 ዓመት ስራ አስፈትቼዋለሁ። ማን አንተ እሱን ያሰርከው? መተት ከቤት ሰው የተሰራ መተት። እጁን ምንድን ነው እያረከ ያለው? ውሸት እንደሆነ አውቆ ነው መሰለኝ። መብራትም ጠፋ። እንኳን ጠፋ እንኳን ጦሳችንን ይዞ ሂድ፣ እንኳን ጠፋ እንኳን ጦሳችንን ይዞ ሂድ ነው የሚሉት። ለማንኛውም ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ድረስ ግን እንዴት ነው እንደዚህ ድራማ የሚሰሩብን እነዚህ ሰዎች? ንግግሩን ነገ እንቀጥልበታለን። ከዚሁ አንስተን ነው ፓርት 2 አለው። እናንተ ብቻ እስከዛው ድረስ ማለት ነው። እስካሁን አብራችሁ ለቆያችሁ ሰዎች እስቲ ጠጋ በሉ።